ነበራት። እናትየው ወደ ኢትዮጵያ ሲመለሱ ያስቀምጧት ኢጃዛ ቤት። አባትየው ሶማሊያዊ ሆኖ ዝርያው ሶማሊያዊ ነው፣ የሳውዲ ዜግነት አለው። እናቲቱ ኢትዮጵያዊ ናት። ልጃቸው ደግሞ እዚህ ጋር በፎቶ የምትመለከቷት ፋጡማ ዑመር ኑር ትባላለች። የሳውዲ ዜግነት አላት በአባቷ። እናም እኔ ከፊል ሆንሻለሁ ትላትና የዛሬ 8 ዓመት ወደ እሷ ከፋላ ትቀይራለች። ግን ማረጋገጫ የለም። እውነት ቀይራለች አልቀይረች የሚል ነገር የለም። ለ8 ዓመት ከእሷ ጋር አንድ ቤት እየኖሩ እናትና አባት ሞቱ። እናትና አባት ሞተው እሷ ብቸኛ ልጅ ናት ለእናቷ። አባቷ ከሌላ የሚወልደው ወንድም አላት፣ ዶክተር ነው። እናም የሚኖሩት ቤት ውስጥ ፋጡማና ሰሚራ ብቻ ናቸው። ለ8 ዓመት ስልኳ ተበላሽቷል ትላለች። ቤተሰብም አገናኝን ሲላት ቤተሰብ ማናገር አትፈልግም፣ አይምሯን ታማለች ትላለች። ይኸው 8 ዓመት ስልክ የላትም ነው የምትለው። ልታገናኛቸው ፍቃደኛ አይደለችም። የምትለው ምንድን ነው? እኔ ቀጥታም ደውዬላት በተደጋጋሚ ያላነሳችም፣ በዋትሳፕም ቮይስ አድርጌላት አልመለሰችም። እባካችሁ ይህንን ቪዲዮ ለፋጡማ እንድታደርሱልኝ ነው። ፋጡማ ይሄ ቪዲዮ ከደረሰሽ እባክሽ ሳልሞት ልጅ የለኝ ነው እያለች ያለችው። እባክሽ እናት ሞተው በኋላ ከመጸጸት ሳይሞቱ በህይወት እያሉ ልጃቸውን እንዲያዩ ፍቀጅላቸው እባክሽ። ይህ ቪዲዮ ከደረሰሽ አናግሪኝ። አመሰግናለሁ። ሼር ሁላችሁም በእናት አምላክ ይዣችኋለሁ። ሼር ዲዩት ሪፖስት አድርጋችሁ ይሄ ቪዲዮ ሳውዲ ውስጥ የምትኖሩ ኢትዮጵያውያን ይሄ ቪዲዮ ፋጡማ ጋር እንዲደርስ አድርጉልኝ ፕሊዝ። አማርኛ ትችላለች፣ በአማርኛ ነው የምታወራው። ይቅርታ ተጨማሪ የረሳሁት መረጃ፣ ለ8 ዓመት ብር ልካ አታውቅም፣ አትሰራም፣ ታማለች፣ በቤት ውስጥ ናት። ቤተሰብ ልታወራ ፈቃደኛ አይደለችም ነው ፋጡማ የምትለው። ለ8 ዓመት ቤተሰብ ምንም አይነት ቪዲዮም ላኪልን፣ ቮይሷንም ላኪልን፣ ሳታውቅም ቪዲዮ ቀርጸሻት ላኪልን እያሉ እናትየው እየላከች አይደለም። እናትየው ብቸኛ ልጃቸው ናት እና እባካችሁ እኚህ እናት ሳይሞቱ እናገናኛቸው፣ ከልጃቸው ጋር አግዙኝ፣ እንተባበርና ሁላችንም ፕሊዝ። ታውቃላችሁ እንትን አንድ ሰው ከታመመባችሁ ለምሳሌ ፋጡማ የሳት እና ቤት ውስጥ ፋጡማና ሰሚራ ብቻ ነው የሚኖሩት። ስለዚህ ምን ታርጋት? ምን እያደረገቻት ይሆን? ሰሚራ በህይወት ትኑር የሚታወቅ ነገር የለም። አንድ ሰው አይምሮ ከታመመባችሁ ቀጥታ ወስዳችሁ ለኤምባሲ ማስረከብ አለባችሁ። ኤምባሲ ደግሞ ሰው ፈልጎ ትኬት ከቤተሰብ ጠይቆ ይልካል። እንደ በቀደም የኡመር ሚስት ሳውዲ ሚስቱ ታማ እሱ ዱባይ ነው ያለው። መጣና እኔ ጋር ሚስቴ አይምሮዋን ታማለች እና ሳውዲ ጤነኛ ሰው ፈልጋ አንተ ትኬት የምትችለው አለኝ። ሰው ፈለገን፣ በቄንም ጠራ ነው አገኘን። ከዛ በኋላ እኔ ኤምባሲ አናገርኩለትኝ። ከዛ ከበቂ ትኬት ተቆረጠልና ሚስቱ ገባች። አንዲት የመዳም ቅመም የመሄጃ ብቻ ትኬት ችሉ። ለምን አንዲት ያገኘኋት ነጋዴ ደርሶ መልስ ነበር ያለችው። እናንተ ኮሜንታተሮች ውድ ነው ሀራም ምናምን አላችሁ። እሷ ደግሞ ዋን ወይ አያዋጣኝም አለች ነጋዴዋ። ከዛ ሌላ ተገኘች በአጋጣሚ ኢጃዛ እየሄደች የነበረች ልጅ። እሷ መሄጃ ብቻ ልኳት ችሏት ትኬት 40 ሺህ አደረሰቻት። ሚስቱን ኤርፖርት ለቤተሰብ አስረከበች። ትናንትና ነው የገባችው ሚስቴ ከትናንት ወዲያ። እና ልክ እንደዚህ አንድ ሰው አይምሮን ከታመመ ወስዳችሁ ኤምባሲ ትሰጣላችሁ። ኤምባሲ ጤነኛ ሰው ፈልጎ ቤተሰብ አናግሮ ቤተሰብ ትኬት እንዲችል አድርጎ ቤተሰብ ይሰጣል። ቤተሰብ ኤምባሲ ይሸኛል ለቤተሰብ ልጁን። እንዴት የሰው ልጅ 8 ዓመት በር ዘግተሽ ታስቀምጫለሽ ቤት ውስጥ? እውነት እቺ ልጅ በህይወት አለች? እና ለምን ቮይሷን አትልክም? ቮይሷን አትልክ፣ ቪዲዮዋን አትልክ። ቪዲዮ ብላ አንዴ ላከችላቸው ተመልከቱ። ቤተሰብ ይላከልኝ እሷነቷ የማይታወቅ ቪዲዮ ለቤተሰብ የላከችው ቪዲዮ ዋትስአፕ ላይ ነው እንዴ? ዋትስአፕ ላይ ልጁን አጣሁት። ዋትስአፕ ላይ አጣሁት ልጁን። እንኳን እንዴ ሴቭ ችግሬ እኮ ቁጥር እየበዛብኝ ሲመጣ ቁጥር ሴቭ ማድረግ ተው። ቴሌግራም ላይ መስሎኝ ስገባ የለም። ቴሌግራም ላይ አይደለም የላከልኝ ቪዲዮን። ቆይ አሳያችኋለሁ። ቴሌግራም ላይ የላከልኝ ቪዲዮን ቆይ
የቮይሱ ማአት የት ሄደ? ቆይ ሚቃም ያደረገች ማንነቷ የማይለይ ቪዲዮ ነው የላከችው። 0874 ቆይ አንዴ 0874 እንዴ የአንድ ሰው የመጨረሻው 4 ዲጂቶች ሲጻፍ ይወጣ የለ እንዴ ቁጥር? ለምን አልወጣልኝ? እሺ ችግር የለም። መጣልኝ። እዚህ ላይ ነው የላከው፣ ዋትስአፕ ላይ ነው። እዩማ እዩ፣ ለቤተሰብ የላከችውን ቪዲዮ። አሁን እቺ ሰሚራ ናት አይደለችም? እንዴት ይለያል? እዩ ሰከንድ ናት፣ ሰከንድ ቪዲዮ እዩ። አሁን እቺ እሷ ናት አይደለችም? በምን ይታወቃል? እኔ ጋር ማርጋ እቤት ውስጥ ለምን ቀርጻት ልክም ቪዲዮ እሷ ከሆነች እና ልጅቷ በህይወት ለመኖሯ ራሱ ምንም አይነት ማረጋገጫ የለም። 8 ዓመት ሙሉ ቤተሰብ ጋር ደውላ አታውቅም። ለምንድን ነው የማትደውለው ሲሏት ቤተሰብ እንትን ብለው ለምንድን ነው የማትደውለው? ለምን እንደበቀቻት እኔ እንጃ። ለምንድን ነው የማትደውለው? የሀገር ቮይስ ነው የላከችው፣ ቴሌግራም ላይ የላከችው ብዙ እና የቻልኩትን ያህል ለመስማት ሞክሬ የምትሰጣቸው ምክንያት ምንድነው? አይምሯን ታማለች፣ ስልኳን ሰብራዋለች። 8 ዓመት ሙሉ ስልክ የላትም። ኢማጅን አይምሮን የታመመ ሰው በር ዘግቶ ማስቀመጥ እኮ አይቻልም እኮ፣ ወንጀል እኮ ነው። እና አይምሮን ከታመመች አይምሮ ሆስፒታል ውሰጃት፣ ወይ ወስድሽ ለኤምባሲ ስጫት፣ ኤምባሲ ለቤተሰቦቿ ይሸኟት። አይቻልም፣ አይቻልም። አይምሮን የታመመ ሰው ቤት ውስጥ ዘግቶ ማስቀመጥ፣ እውነት ታማ ከሆነ እውነት በህይወት ካለች እና ቤተሰብ ቪዲዮ ላኪልን ሲሉ እንዳያችሁት በኒቃም የተሸፈነች ማንነቷ የማይታወቅ ሰው ቪዲዮ አጭር ሰከንድ ነው የላከችው አንድ። በተረፈ ሌላ ግን ጊዜ የደወለችበትን ስልክ ቁጥር ተቀብለሽ ስትደውይ ሰው አረባ ነሳ ሲያነሳ እህቴ አንተ ጋር አለች አልሽው? አዎ እህቴ ያለች አልኩት። ከዛ ውጭ ነኝ ሀቢብ ሰይድ አገናኝሻለሁ አለኝና ሄዶ አገናኘኝ። ከዛ ግምጃ በር ይሁንሽ ስላት አወነኝ አለች። እኔ ካሌ ነኝ አልኳትኝ። ከዛ ሰውየውን እህቴ ናትኝና ሸበካ ነው አይልሽ እየሰማሁሽ ነው። እሺ አገናኘሽና ግምጃ በር ይሁንሽ ስትያታዋል። አረዋን እህቴ ናትኝ እና ስልክ የላት አልኩት። እሺ እሺ አዎ ግምጃ በር ይሁንሽ ስላት አዋለችኝ። ከዛ ስልክ የላትም፣ ስልክም የለኝም፣ ነገር የለኝም። ምንድን ሆነሽ ነው? በምን ምክንያት ነው አልኳትኝ። አካውንት ሸራፋችን ተዘግቶብን ነው እንሰጥሻለን እያሉ ዝም ብዬ ነው ያለው፣ ስልክም የለኝ። አይባድ ነው ያስኩት አለችኝ። የህፃኖች መጫወቻ ማለት ነው። እሱና ያስኩት ስልክም የለኝም፣ አያስደውሉኝም፣ ሸራፋችን ተዘግቷን ብለውኛል። እና ሸራፋችን 2 ወር ቀርቶታል። አሁን 2 ወር ሸራፋችንን ስንቀበል ሲከፈትልና ሸራፋው ተዘግቷን ሲከፈትልና ብርሽን ሰጥተንሽ ትሄጃለሽ፣ 2 ወር ቀርቶታል እንዲከፈት ሸራፋችን ብለው አሉኝ አለችኝ። ሸራፋ ምንድነው? ከዛ ሐዋላችሁ መሰለኝ ይሄ ብር የሚገባበት ሰራፋ ሸራፋ ነው ያለው። ጠይብ እሺ እሱን 2 ወር ቀርቶታል፣ 2 ወር ጠብቂ ብለውኛል አለችኝ። ከዛ በምንድን ነው የማገኛት አልኩት፣ አረቡን ማለት ነው። የሆነ ስልክ ከሌላት በምንድን ነው የማገኛት? መሆናን የጠፋችው እንዲህ ነው ማላልኩት ደግሞ እንዳይዘጋት ብዬ። ከዛ የሆነ አፕሊኬሽን ነው ያላቀውም ብቻ አውርጅን ላገናኝሽ በዛው ነው ስልክሽን ላስተሳስረው አለኝ። አረቦች ጋር አውርቶ የሆነ አፕሊኬሽን አውርዶ በሷ ቁጥርና በኔ በሰውየው ቁጥርና በኔ ቁጥር አድርጎ ከፍተው አገናኙልኝ፣ አፕሊኬሽኗን ማለት ነው። ከዛ በዛው ፎቶ ላከችልኝ። ሳወራትኝ ጠብቂ እያሉኝ ነው አለኝ። ከዛ አረቡን ደግሞ ሎኬሽን ላከ እና መጥተሽ ያት ብሎኝ አይደለ ሪያድ ናት ያለችው። እሷን ስጠይቃት ሪያድ ነኝ አለች። ፎቶ እኔም ሪያድ ነኝ፣ ፎቶውን ላከ ሎኬሽን ላክልኝና መጥቼ ላይ ያልኩት በዋትስአፕ ሎኬሽን ላከልኝ። አሁን እናቷ ጋር አገናኛቸው በቀጥታ ማለት ነው። እዛ አትደውይ አለኝ። አትደውይ ስራ ነኝ ምናምን አለኝ። እናቷን ብቻ ታገኝ እንጂ ነው ያልደውልም፣ እሷ ጋር እኮ እያወራሁ ነው አልኩትኝ።
እናቷ ጋር ከትናንትና ወዲያ አገናኘኋቸው። አሁን እሷንም አትደው በቲክቶክ አሁን ትናንትና በሀቢባ ቤት እንትን እያልኩልሽ ነው ከፖሊስ ጋር ደውላ ምናምን ታወጣሻለች ስራት ስልኩን አስተሳስሩት ነው መሰለኝ ሰምቼሽ በቲክቶክ ፎቶሽን አግኝቼሻለሁኝ እና በፖሊስ ቢያወጡሽም እዛ ብትሄጂም ብር 2 ወር ስለሚቀረው 2 ወር ያቆዩሻልና ዝም ብለሽ ቁጭ በይ አለኝ አረቢ አለችኝ። ትናንትና ማታ ማለት አስተርጉሙት ነበርና እሱ ያወራነውን ነገራትኝ። አፕሊኬሽን እሱ ያወራነው ይቀዳና ይተረጉማል። አስተሳስሩት መሰለኝ። እሺ ከዛ ምን አላት? አዎ እንደዛ አድርጎት መሰለኝ አይፓዱን እንዳይወስድበት እዛ ከፖሊሶቹ ብትሄጂም ኤምባሲዎች ብትሄጂም 2 ወር ነው የሚያቆዩሽው። እኔም 2 ወር ነው የማቆይሽ 2 ወር ጠብቂኝ አለኝ ሰውዬ አለችኝ። እና የሆነ ክኒና ደግሞ ላከችልኝ። ትናንትና ሐኪም ብደውላት አላነሳችም ነበር እና ሐኪም ቤት ሂጄ ይሄን ክኒና ዋጭ ብለውኝ ብላ ላከችልኝ። የ1 ወር ብለውኛል አለች። የምን ክኒን አራህ ጋይስ ተቋርጫል ልካልኛል ፎቶ አንስታ አሞኝ ነበረ አለች። እሺ ግን ማለት ነው አሁን ይኸውልሽ እሷ በ2004 ነው ሳውዲ ሄደችው። የወንድሙ ቤት 2 አመት ሰርታለች። ከዛ በኋላ ይሰማል እንዴ? እሺ 2 አመት ወንድምየው ቤት ሰርታለች። ለ2 አመት በሰላም ትደውል ነበር፣ ደሞዟን ትልክ ነበረ። ከዛ ከ2 አመት በኋላ እኔ በቃ የመክፈል አቅም የለኝም ለሰራተኛ ደሞዝ የምከፍለው ስለሌለኝ ወንድሜ ቤት ስሪ ብሎ ለወንድሙ ሰጣት። ወንድምየው ቤት ከገባች ጀምሮ ለ6 አመታት ብር ሳትልክ ሳትደውል ቀርታ ከ6 አመት በኋላ ደውላ መጣው ብቻ ብላ ዘጋችውና በዛው ጠፋች። እንደገና ጠፍታ እስከ ቆየችበት ጊዜ ድረስ ስንት አመት ነው አሁን? ከ6 አመቱ በኋላ ወይ ደግሞ በአጠቃላይ ወንድምየው ቤት የቆየችበትን ጊዜ ንገሪኝ። ቆይ እኔም ማስተቼ ልደርስበት እችላለሁ። ዋን ሰከንድ በ2004 ሄደች 2006 ወንድምየው ቤት ገባች። 2 አመት ሲሆን ከዛ ከ2006 እስካሁን ድረስ ስንት ጊዜ ነው? በኢትዮጵያ አቆጣጠር ነው አይደል? 2004 ያልሽ በኢትዮ ከሆነ ከ2006 እስካሁን ስንት አመት ነው ወንድምየው ቤት የቆየችው? 2006 አሁን 2018 ነው። 12 አመት በአጠቃላይ ሳውዲ ሄደች 14 አመቷ። ኦኬ በአጠቃላይ እሺ እሙ ይሰማ ተደውሎባት ነው ስልክ? አዎ ይሰማል። ስልክ ገብቶ ስልክ ገብቶ ነበር። ኦኬ እሺ ማነው ስምሽ ማሪ? አበባ ተስፋው። አበባዬ ጎረቤትሽ ናት አይደል? ለአንቺ እንትና ግምጃ በሪው ቤተሰብ ምን ነን ጎረቤት ምን ነን። ኦኬ እሺ አሁን እነሱ ቤት እዚህ ሰውዬ ቤት 12 አመት ሆናት። ለ12 አመት ያህል ምንም አይነት ብር ልካ አታውቅም። እናቷንም እንዲገቢ ብያታለሁ፣ አንቺ ጋር እንድታወራ ከፈለግሽ ማለት ነው። ሸበካ ካለበት ሂጅ ብያታለሁ። ምንም አይነት ብር ልካ አታውቅም። እሺ አሁን ሰውየው ኤምባሲ ብትሄጂም ወይም ፖሊስ ጋር ብትሄጂም ከ2 ወር በኋላ ስላልኩሽ 2 ወር ያስቀምጡሻል ገንዘቡን መስጠት እስክችል ድረስ። ስለዚህ እዚሁ ተቀምጠሽ 2 ወር ጠብቂ ካላት በኋላ አይፓዱን አልቀማትም። ስቲል እያወራችሁ ነው አንቺ እና እሷ? አልቀማትም። እና ደግሞ ፓስፖርቱን ደብቆባታል። ፓስፖርቷማ ኦልሬዲ ስንት ኤክስፓየርድ ያደርጋል? 14 አመቷ ከሆኑ 3 ኤክስፓየርድ አድርጓል ኦልሬዲ። እያሳደሰ እያመጣው ነበር አለች። አሁን ግን ቆይቷና እኔ ጋር የለም አለች። እየሰጠኝ ነበር ብላለች። አሳድሶ ታዲያ ደግሞ ሳይከፍላት እሷ ግን ምን ሆና ነው? በምን አደንዝዘዋት ነው? ስታወራኝ ራሱ ያኔ ትክክል አይደለችም። ስታገኘን ራሱ እናቷ ጋርም ስታወጋም
ኖርማል አይደለችም፣ ደንዝዛለች። ፎቶዋም ትክክል አይደለችም። እና እንዴት ነው ማውጣት የሚቻለው? ሀቡዬ እንዳይደብቃት የባሰ ማለት ነው። እንዳትደውይ ያለኝ እኔ ራሱ እናቷ ጋር ላገናኛት ስለራሱ አትደውይ ያለኝ። እንደ እህትሽ ጋር አውሪ ብዬሻለሁ፣ እኔ ጋር አትደውይ። እናቷ ጋር ብቻ ነው ቀጥታ የላትም አይደለ መስመር እኮ አንቺና እሷ ያላችሁ አፕሊኬሽን ምንድን ነው? እስቲ አላውቃትም ስሟን። ለኔ ዋትስአፕ አለሽ? ይሄን አንጠቀምም። ዋትስአፕ አለሽ አንቺ? አለኛ ዋትስአፕ አለኝ። ፎቶ ራሱ አንስቻለሁ አፕሊኬሽኑ። እሺ ለኔ ዋትስአፕ ትልኪልኝና ዋትስአፕ ላይ እኔ ዳውንሎድ አደረገውና አፍቼ እሷን ማግኘት የምችል ከሆነ አግኝቼ ቀጥታ እንዳናግራት። ትችያለሽ። አንቺማ ታገኛታለሽ። አፕሊኬሽኑን አውርደሽ እኔ እልክልሻለሁ። አንተዋንም የሰውየውን ቁጥርም እልክልሻለሁ። ሰውየውንም ማናገር ፈልጋለሁኝ። ቁጥሩ አለ 2 ሸሪሃ ነው ያለው። ዘመዷ ነኝ ብዬ አናግረዋለሁ። ኤምባሲ ላመለክትላት ነው እለዋለሁ። እንትባልልኝ አንቺ ደግሞ ሎኬሽኑን እንዳያጠፋብሽ፣ አይ ሎኬሽኑን እንዳያጠፋብሽ ለኔ ወደ ሌላ ሰው ልኬዋለሁ። ወደ ሌላ ሰው ልኬ አኖሬዋለሁ። የዛኔ አሁን ልመጣ ነው እና እህቴን ላያገኛት ነው ስለው ላከልኝ። ከዛ ወደ ሌላ ሰው ሎኬሽን ወደ ሌላ ዋትስአፕ ልኬ አኖሬዋለሁ። ጎበዝ ግን ማለት ነው። ሰውየው እንዴት ሎኬሽን ላከልሽ? እኔ ልመጣ ነው ብዬው እኔንም ሊጨምር መሰለኝ ሳስበው ችግር ሊፈጥር ነው። እውነተኛ ሎኬሽን ባይሆንስ የላከልሽ የሌላ ቦታ ነው? እስኪ አንቺ ታይዋለሽ። አላውቅም። ዝም ብዬ ወደ ሌላ ሰው ልኬ አኖሬዋለሁ። እኔም አላየሁት አሰረማራቀው ግን እኔ መሄድ መስሎት መሰለኝ። አሁን ልመጣ ነው ብያለሁ። እኔንም ሊጨምር ይሆናል አለች። ሁለተኛ ገቢ ልትደረግ የ12 ዓመት እሷን በነፃ ደንዝዞ እያኖራት እንደገና አንቺን እኔ አምኖ ራሱ በአፕሊኬሽኑ ለነገሩ ቁጥር ስለሌለ ለፖሊስ አትሰጭም። ቁጥር ቢኖራት በቁጥሯ ቁጥር ቢኖራት ሳውዲ ውስጥ ያለ ሰው አናግሮ ምናምን እንዳያስጠፋት ይመስለኛል ቁጥር ያልሰጣት። እሺ አሁን ስልክሽን ትልኪና ኦፕሲ ቴስት ልንደውል ነው። ኦፕሲን አስገባት ፖሊስ። ስልክሽን ላኪና ወጥተል ይሆናል ሎኬሽኑ። ግን እኮ ይኸውልሽ ኤምባሲ ለማመልከት ፓስፖርት ኮፒ ያስፈልገናል እኮ። አለሽ ፓስፖርት ኮፒዋ? የላቸውም። እሷ ጋርም የለም ሀገርም የለም። ደበቀው። እሱም ፈልጊው ብያት ነበር። ሁሉም ቦታ ፈልጊዋለሁ ብላለች። ኤምባሲ እኮ ያለ ፓስፖርት ምንም አያስተናግደንም። ምክንያቱም አንድ ሰው ኢትዮጵያዊነቱ ሳይረጋገጥ ከኤምባሲ ምንም አይነት አገልግሎት ማግኘት አይችልም። አንድ ሰው አማርኛ ስላወራ ብቻ ኢትዮጵያዊ ነው ማለት አይደለም። ሌላም ዜጋ አማርኛ መልመድ ይችላል። ስለዚህ ኤምባሲ የሆነ ነገር ስንጠይቅ፣ እርዳታ ስንጠይቅ ኢትዮጵያዊነታችን ተረጋግጦ ነው የሚያስተናግደው። ኢትዮጵያዊነት ደግሞ የሚረጋገጠው በፓስፖርት ነው። ፓስፖርቷን ማግኘት አትችልም አንቺ በምንም መንገድ። ጭራሽ የለም ብላለች። ፈልጌዋለሁ፣ ሁሉንም ቤት ፈልጌው ነበር፣ ቅርብ ሰዓት ነበረ ብላለች ልጅቷ ማለት ነው። ደብቆት አያውቅም ብላለች። አሁን ግን የለም ሁሉንም ሰዓት ከነበረ ፈልጋ ፎቶ አንስታ መላክ አትችልም? የራሷን ፎቶ እንደላከችልሽ ፓስፖርቷን ፎቶ አንስታ መላክ አትችልም? እስቲ ልጠይቃት። አንስተው ከሆነም ግን አታነሳውም። ያኔ እንትን ብሏታል። ግን ምናልባት እጠይቃታለሁ። ጠይቂያት። አንድ ሁለተኛ ነገር ደግሞ አፕሊኬሽኑን ፎቶ አንስተሽ ላኪልኝ፣ ሎኬሽኑን ላኪልኝ፣ የሰውየውን ስልክ ላኪልኝ፣ መድኃኒቱን የላከችልሽን ፎቶ ላኪልኝ እና መድኃኒቱ የምን እንደሆነ ልጠይቀው ቻትጂፒቲ የምን መድኃኒት እንደሆነ። እሺ ላኪ። ይኸው ከአንቺ በላይ ላለችው ፎሎ አድርጊያት ነው። ከአንቺ በላይ ላለችው በሬዱ ለሚለው አካውንት ፎሎ አድርገሽ ስልክሽን ላኪ። እሺ በሙሉ ስሟ ማስወጣት ይቻላል። ሳውዲ እኮ ናት። ኢማራት ብትሆን ኢማራት ብትሆን እንሞክራለን። ግን ሳውዲ ናት እኮ ማንም ያወጣልን በሙሉ ስሟ ፓስፖርት ኮፒዋን። ወይ 12 ዓመት ያለ ደሞዝ። ወይኔ ጭካኔ ግን ፈጣሪ ሆይ። ሰው ግን ፈጣሪን አይፈር። 12 ዓመት ቤተሰብ ጋር ሳያስደውላት ውዶቼ 12 ዓመት ቤተሰቦቿ ጋር ሳትደውል 12 ዓመት ያለ ደሞዝ እየሰራች በህይወት አለች። ፈጣሪን አይፈሩም ወይ?
እሷ መቼም ደንዝዛ ነው የሚሆነው። ሆነ ነገር አደንዝዘዋት አጀዝበዋት 14 አይደለም 12 ለምን የመጀመሪያው ቤት 2 ዓመት በሰላም ትደውል ነበር፣ ደሞዝ ትልክ ነበር። እዚህኛው ቤት ነው 12 ዓመት። የመጀመሪያው ቤትማ 2 ዓመት በሰላም ሰርታ እኮ ሰውየው አቅም ስለሌለው ከዚህ በኋላ የሰራተኛ ደሞዝ መክፈል ስለማልችል ብሎ ለወንድሙ ሰጣት። ወንድሙ ቤት እኮ ነው 12 ዓመት ሳያስደውል ደሞዝ ሳይከፍል እንትን ያላት። ተመስገን በህይወት መኖር ልክ የላታለሁ። ኦኬ የእናቷን ስልክ ቦልኮታል። የእናቷ ስልክ አይሰራም፣ ቦልኮባት ማለት ነው። ላከችልኝ እናቴ ስልክ ሙነሽ ያልደወልሽ አልኳትኝ። አይሰራም ስልክ ቀይራለች እንዳለችኝ ላኪ ውስጥ ስላት ያን ነው ቁጥር ነው። ቤተሰቦቿ ግን እንዴት ዝም አሉ? ልጃቸው ለ12 ዓመት ስጠፋ እንደው አዲስ አበባ መተው ውጭ ጉዳይ የማይከሱም ዝም ብለው ቁጭ አሉ። አባትም የላት እናቷ ናት። የገጠር ሰው ታውቂያለሽ፣ ከባድ ነው። እኔ እንደዚህ ስትሉ እንዴት ደሜ እንደሚፈላ የገጠር ሰው ከብት ሽጦ ሰርግ ይመጣል አዲስ አበባ ሰርግ ሊበላ። የገጠር ሰው መሬት ሽጦ ከብት ሽጦ ወይም ተበድሮ ለቅሶ ይመጣል አዲስ አበባ። ለምንድን ነው ልጆቻቸው ሲጠፉ አዲስ አበባ መምጣት ትልቅ ነገር? ሲታመም የገጠር ሰው ጥቁር አንበሳ ሪፈር ሲጻፍለት ከክፍለ ሀገር ይመጣል ጥቁር አንበሳ ለመታከም ነፍሱን ለማዳን። ምን ነው ልጆቻቸው መጥተው ሲጠፉ አዲስ አበባ መምጣት እንደ ትልቅ ነገር ይከብዳቸዋል። ለለቅሶ ለሰርግና ጥቁር አንበሳ ሪፈር ሲጻፍላቸው ለመታከም ለገዛ ነፍሳቸውን ለማዳን ለመታከም ጥቁር አንበሳ ይመጣሉ። እየጠየቁ ነው። ይከብዳን በርግጣ እንደዛ ያደርጋል። ግን ራስን የራሱ ሲያንን ቁጥር ሰጪኝ እስኪ ብዬ ነው። በዛ ቁጥር ራሱ ያው ካንቺ ራሱ አድረሱ ስደውለት እሷን ራሷን አገኘኋት። እኔ ባንቺ ላስፈልግ ፎቶዋን ቪዲዮ ምናምን ትልልና የነበረው አቀባ መጀመሪያ የጠየቀው ምን አለች? አያውቁም የት እንደሚወጣ የት እንደሚገባ። ጥቁር አንበሳ ለዓይናቸው ሕክምና ለተለያየ ሕክምና ጥቁር አንበሳ ሲጻፍላቸው የት እንደሚወጣ የት እንደሚገባ አያውቁም። ግን እየጠየቁ ይመጣሉ። ለምን? የነፍስ ጉዳይ ስለሆነ ነፍሳቸውን ለማዳን የልጆቻቸውን ነፍስ ለማዳን። ግን አረብ ሀገር መጥተው ለአመታት ቤት ሲዘጋባቸው አዲስ አበባ አይመጡም። ለምን ስትላቸው የገጠር ሰው አያውቅም። ለመታከም እኮ ያውቃል። እየጠየቁ ይመጣሉ እኮ እየተጠቆሙ የት ነው ጥቁር አንበሳ ሆስፒታል እያሉ። ስለዚህ የት ነው ውጭ ጉዳይ ብለው ይምጡ ልጆቻቸውን ይፈልጉ። ስንት ሰው ነው አረብ ሀገር መጥቶ የጠፋው? ለአመታት ቤት ተዘግቶበት ያለ ደሞዝ እየሰራ ያለ። ትክክል እውነት። ይሄን እንኳን ያደርጋሉ። ሰርግ ቢሆን ይሮጣሉ። ማንኛውም ሰው ለሰርግ ለሕክምና ለለቅሶ የልጆቻቸው ከባድ ነው በእውነት። ልጅቷ ታሳዝናለች በጣም በጥቅሉ። እኔ ልጅቷ በዚህ እናት ነኝ 15 በ4 ወር ልካው ምናምን በ3 ነው በ4 ነው እነዛን ስላዩ በቃ ይቺ ልጅ አለች ተዋ ቪዲዮ ቢሰራ ምን ቢል ጠፍታ አቀርም ብዬ ሰውዬውን አናግረዋለሁ። ዘመዷ ነኝ ብዬ ነው። ሰው ቢኖር ኑሮ የኔ ያክል ጠፍታ አንኖርም ሲጀመር። ሰላም አለይኩም ሀቡዬ፣ እንዴት ዋልሽልኝ? ወአለይኩም ሰላም በሪዱዬ፣ እንዴት ነሽማ? ደህና ነኝ አልሐምዱሊላህ። ልኬልሻለሁ ሀቡዬ። እሺ ውዴ። እሙ ስሟ ማን ነበር? እሙ ብዬ እጠራሻለሁ በቲክቶክ ስምሽ። እሙ ሀቢባ ነኝ። የልጅቷ ስልክ ቁጥር፣ የሰውየውን ስልክ ቁጥር፣ የልጅቷ የምትጠቀምበትን አፕሊኬሽን ስክሪንሻት፣ የሰውየውን ስልክ ቁጥር፣ ሎኬሽኑን፣ የመድኃኒቱን ፎቶ ላኪልኝ። ቮይስ አስቀምጬልሻለሁ ዋትስአፕ ላይ። የእነዚህን ያልኩሽን ነገሮች ላኪልኝ። አሁን እንደውል የእንትና ባል ጋር የኦፕሲ ባለቤት ጋር ልደውል አይደል? ኦፕሲ ቀጥታ ልደውል ነው። አይተኛም ማለት ነው። በፍጹም እሙ ጨርሰናል ውዴ። ውረጂና ላኪልኝና ያና ባባ ጋር ደውላለሁ። ዋትስአፕ አልነገረውም። እሺ አመሰግናለሁ። ምንም አይደል ውዴ። ላኪልኝና ዋትስአፕ ላይ አወራውና ፎርዋርድ አደረግልሻለሁ። ምላሹን ነገ ወይ ነገ እዚህ ጠርቼ እነግርሻለሁ።
ይገርማል። የባልሽ ቁጥር ስፔሻል ነምበር ነው። ማነው ስሙ? ይቅርታ ወይኔ ደወልኩኝ። ስሙን ሳትነግሪኝ ስሙን ንገሪኝ። በለጠ እናቴ። በለጠ። እሺ በለጠ። ኦኬ ሀሎ ጤና ይስጥልኝ። በለጠ ነህ? አብሮት እንደለታ ነኝ። እሺ ኦፕሲ ቲክቶክ አለው ባለቤትሽ ያቀኛል። እና ይኸውልሽ ምን አለ መሰለሽ የሆነ መድኃኒት እየወሰደ ነው እና ከአንድ ሳምንት በኋላ መድኃኒቱን ይጨርሳል። መድኃኒቱን ሲጨርስ እሺ ይመጣና ወደ ከተማ ይታከማል ብሏል። ስለዚህ ከአንድ ሳምንት በኋላ መድኃኒቱን ሲጨርስ አሳውቀኝ ብያለሁ። ዋትሳፕ የለኝም ግን ቴሌግራም አለኝ ብሏል። እሺ ቴሌግራም ላይ አሁን ሀቢባ ነኝ ብዬ ቮይስ አረግልሃለሁ። ከአንድ ሳምንት በኋላ መድኃኒቱን ሲጨርስ አሳውቀኝ ብያለሁ። ስለዚህ ከአንድ ሳምንት በኋላ የምን መድኃኒት ነው የምጠቀመው? አቡዬ ሐኪም ያልሰጣ እዛ ከሆነ የታከመው የምን መድኃኒት ነው የሚወስደው? ማለት ሐኪሙ የሰጣ ነገር የለም። 6 ወር በፊት ነው ሐኪም ቤት የተሰጠው መድኃኒት አለ። እሱን እየወሰደ ነው አለኝ። አቡዬ ጨርሷል። ምንም መድኃኒት የለም እኮ 6 ወሩ ነው። ዶክተር አብይ ጋር ወስጃለሁ አለ። አንቺ አስቢ ጥር 22 እስከ ዛሬ ድረስ አንቺ ራስሽ ምንም መድኃኒት እኮ የለም። ያን ራሱ መድኃኒት አልተሰጠም። ኦኬ ስለዚህ አሁን እኔ ሽንኩርትና ምናምን ካልኩት ይጠፋብናል። ገባሽ? እኔንም ብሎ ካርጎኝ ይጠፋብናል። ስለዚህ እሺም በለው አንድ ሳምንት አይደል ያለው መድኃኒቱን በአንድ ሳምንት ጨርሰን አይደል ያለው። ከአንድ ሳምንት በኋላ መድኃኒቱን ጨርሰ አይደለ አምጣው ወደ ከተማ እንለዋለን። ገባሽ? ስለዚህ አሁን እዛ እንደምሳደስ እንዴት ነው ማረጋግጠው? እንዴ ቪዲዮ ላኩልኝ
ዶክተር አብይ ጋር እንደወሰደው መረጃውን እኔ ነኝ የምጠይቀው እኮ ዶክተር አብይን ስልኩ አለኝ፣ እናወራለን። በአካልም ሄጄ ከአንዴም ሁለቴ ኢትዮጵያ ሄጄ አግኝቼዋለሁ። የዶክተር አብይን ለባልሽ መናገርም ጭራሽ እንዳላመን ነው እንዳልወሰደውም መናገር የለብንም። ይሄን ካረገን እኮ ብሎክ አድርጎ ይሄዳል። ብሎክ አድርጎኝ ከወጣ በምን አገኘዋለሁ? እና ጠይቅልሻለሁ። እሺ እሺ እንትን በስማርት መንገድ እኮ ነው ችግር የሚፈታው እንጂ እንዲህ ውሸት ቅን ምናምን ካልኩት በቃ ምናምን ብሎ ጆሮዬ ላይ ድርግም ያደርገዋል፣ ብሎክ ያደርገኛል። አለቀ። ከዛ ፊት እናገኘዋለን። ሶሪ በቃ እንግዲህ ሞክሬልሻለሁ ብሎ ቃልቁኛል ብዬ ቻውልሻለሁ እኔ። ከዛ ምንድን ነው የምናደርገው? በአካል እሱን ፍለጋ ማን ይሄድልናል? ስለዚህ ሁልሽ አሁን ቴሌግራም ላይ ሀይለው ያለሁኝ ከሳምንት በኋላ አንቺ በዋትሳፕ አስታውሺ መድኃኒቱን ጨርስ አይደለ አምጣው እንድንለው አምጥቼዋለሁ ሲል ኦኬ ከተማ ማምጣትህን ቪዲዮ ላክልን እንለዋለን። ከዛ ሆስፒታል ውሰደው እንለዋለን። ጥሩ ሆስፒታል ያይን እንጠይቅና እዚህ ሆስፒታል ውሰደው እንለዋለን። ገባሽ? እሺ ከዛ የዛሬ ሳምንት ነው። የዛሬ ሳምንት ነው። ከዛ ሆስፒታል ደግሞ አንቺ ብሩን ትልኪና ከዛ ሆስፒታል ይወስደዋል። እሺ እናት እሺ አብዬ በጣም አመሰግንሻለሁ። ሁላችሁም እዚህ ጋር ያላችሁ ቤትዬም ሁላችሁም ፈጣሪ እውነት የኔ ቃላት የለኝም። እግዚአብሔር በቃ የፈለጋችሁን እስጣችሁ። እግዚአብሔር ሁሉም ነገር ይሞላላችሁ። እግዚአብሔር ይቀድማችሁ። የኔ ቃላቶች የለኝም። እግዚአብሔር እውነት አብዬ እኔ እዚህ ጋር ስለገባው አይደለም፣ አሁን ስለምትረጂኝ አይደለም። ጌታ ምስክርን ቲክቶክ ቆይቼ ነው ከፈትኩ አመት አልፎኛል። ከዛ በፊት አላቅሽም፣ ግን ይሄን አመት ይከታተልሽ ነበርና እውነት እኔ እንዳንቺ ይሄ አይነት እንጃ እዚህ ሚዲያ ላይ ያለን ብዬ አላስብም። እኔ አሁን ስለምትረጂኝ አይደለም። ጌታ ምስክርን በጣም እንጃ እግዚአብሔር እኔ የምልሽ እግዚአብሔር ብቻ ልጆችሽ እናት አድርግሽ፣ ልጆችሽን አኖርሽ። እኔ ይሄ ነው የምልሽ። በጣም አመሰግናለሁ። አንቺ ችግር በጸባይ እንጂ በጉልበት አይፈታም። ምክንያቱም በህግ እንሂድ ብንል ራሱ እናት ከሌለች ለአባት ነው። ገባሽ? ህግም አይጠይቀውም። አንቺ ኢትዮጵያ ውስጥ ካለሽ ብቻ ነው በህግ ልጅሽም መውሰድ የምንችለው። ስለዚህ ግዴታ በጸባይ ብቻ ነው ሊፈታ የምንችለው። አሁን ምናልባት ገንዘብ እረዳለው ከሚዲያ ስለሆነ የተደወለልኝ ምናምን ብሎ ተስፋ አድርጎ እሺ ብሎ ልጁን ከተማ አምጥቶ የሆነ የማተርፈው ነገር አለ፣ ብር ስለሚወድ የማተርፈው ነገር አለ ብሎ ልጅሽን እንትን ይልሻል፣ ያሳክም ልጃችሁን እያልኩኝ እኔ ልጇን ብቻ አላልኩም፣ ልጃችሁን እንዲታከም ነው። አይን ከባድ ነው ምናምን ብዬ እንትን ብዬዋለሁ። እሺ እናቴ እሺ አብዬ አመሰግናለሁ። ያው እኔ ተስፋ ያደረኩት አብዬ ምንድነው መሰለሽ ልጅ አሁን እሱ ጋር ስለሌለ አንድ ነገር ያሰብኩት ነገር ልጅ እሱ ጋር ስለሌለ ቤተሰቦቹ ጋር ከመቀመጥ እኔ ስለሆነ ለምረዳው ደግሞ መረጃ ስላለ እኔ ላይ ይቀመጣል ይላል። ለክረምት ነው እረፍት ነው ሄደው እኮ አለኝ ገጠር አለ ነው ክረምት የሚያስተምር። እሺ አብዬ እኔ አሁን በጣም አመሰግንሻለሁ እናቴ። እውነት እኔ ጋር አንቺ ቃል የለኝም። ልጆችሽን አሳድግልሽ፣ ረጅም ዕድሜ ይስጥሽ። በጣም አመሰግንሻለሁ። ኑርልኝ እዚህ ሚዲያ ላይ በጣም እኛ እንፈልግሻለን። ሌሎቹ ቢጠሉሽ እውነት እዚህ ጋር ቻንስ አላገኙት አላወሩት በጣም የሚወዱሽ አሉ። እግዚአብሔር ነው የምልሽ። እኔ ባዘ ስለምትረጂኝ አይደለም፣ ባትረጂም ችግር የለም ታውዬ ጌታ ነው። እኔ በጣም እግዚአብሔርን እውነት በጣም ብዙ ሰዎች ታስፈልጋለሽ። በጣም ብዙ ሰዎች አንቺ ዛሬ ቃለም ምናምን አትመርጭም። ብዙ ነገር አውርቶ አያልቅም። ግን እኔ በጣም እወድሻለሁ፣ አመሰግንሻለሁ ለሁሉም ነገር። ሁላችሁም እዚህ ጋር አላችሁት። እሺ አይዞሽ ናሽ። የዛሬ ሳምንት አስታውሽኝ እኔ እንዳወራው። አሁን ደግሞ ገብቼ ቴሌግራም ላይ ሀቢባ ነኝ እለዋለሁ። ዋትሳፕ የለኝም ብሏል። ግን እኔ ቴሌግራም ችግሬ ኮንታክት ሼር ካልተደረገልኝ ማግኘት አልችልም። ማነው ኮንታክቱን ሼር የሚያደርግልኝ? ቆይ ቁጥሩን ለመስዬ ልላክላ። ቤትዬ ቴሌግራም አለሽ እንዴ? ኮንታክት ሼር ማድረግ ታውቂበታለሽ? ቤትዬ ካወቅሽ እስኪ አድርጊልኝ። መሲ ነበረች የምታደርግልኝ። ካወቅሽ አድርጊልኝ፣ ካላወቅሽ አላውቅም በይኝና መሲን ፎርዋርድ ላድርግላትና ስልኩን ይህንን ስልክ በቴሌግራም ኮንታክት ሼር አድርጊልኝ ልበላት። እሺ ሰላም ሆኖልቻ። እሺ ማነው ስሟ?
የመጨረሻዋ እንግዳችን የመጨረሻዋ እኔና ሀቡዬ ቡርቴ ቡርቴ ሰላም ነው ሀቡዬ እኔ እናት እንኳን ማርያም ማረችሽ ያሳድግልሽ ማርያም በሽልም ታውጣሽ በጣም ነው የምወድሽ አሜን እና እኔ ሀቡዬ በተደጋጋሚ እንግዲህ ጨቅጭቄሻለሁ ይቅርታ ሞዴሬተሮችን በጣም እየጻፍኩ ነበር ኮሜንትሽ የሚለው የእናቴ እንባ ይሁን የሆነች እናት እንባ እናት ናት እና ሀቡዬ እኔ ያስጠይቀኝ ስለማላቅ ሳላቅ ተዘፍቄ አውጥኝ ከምል ብዬ ነው ቪዲዮ ያልሰራሁት ቪዲዮ ስሪ ብለሽኛል በቀደም እና እንዴት ነው መሰለሽ ልጁ እናቱን ፍለጋ መጥቶ ሚዲያ ላይ ቀርቧል እና መጀመሪያ ታሪኩ የሚጀምረው እግረኛው ሚዲያ ላይ እናቴን አፋልጉኝ የሚል ልጅ ቀረበ ማለት ነው እና እዛ እግረኛው ሚዲያ ላይ ቀርቦ አላገኘም ወደ ኢቢኤስ ተመለሰ ልጁ ማለት ነው እና ኢቢኤስ ላይ አፋልጉኝ ሲል ወደ 60 እናቶች የሚሆኑ እየቀረቡ ነው ግን ልጁ እናቱን አላገኘም እና አንዲት እናት እኛ ሀገር ክፍለ ሀገር ነው ወልዳ በቃ ልጇን በሆነ ችግር ምክንያት ታሪኩን ልንገርሽ ሀቡዬ ተወልድና አዲስ አበባ ሰው ቤት ተቀጥራ ስትሰራ አሰሪዋ ወንድም እንግዲህ ደፍሯት ይሁን በፍቃደኝነት ይሁን እሱን አልጠየቅኳትም እና ታረግዛለች ባረገዘች ማለት አረብ ሀገር ነው አዲስ አበባ ኦኬ እናቱ አዲስ አበባ ሰው ቤት እየሰራች በሆነ አጋጣሚ ታረግዛለች ያሰሪዋ ወንድም እንዴት እንደተገናኙ አላውቅም እሱን ታረግዛለች ባረገዘች በ4 ወሯ ትታ ከቤቱ ትጠፋለች ህፃኑን እዛው ትታ እንዳረገዘችው በ4 ወሯ የ4 ወር ነፍሰ ጡር ሆና እሺ ትጠፋና ሌላ ሰው ቤት ትገባለች ማለት ነው እርጉዝ እንደሆነች እሺ ከዛ ሲያማት ወደ ህክምና ይወስዷታል እነዛኞቹ አሰሪዎች ማለት ነው ወደ ህክምና ሲወስዷት ወደ ቤት ልጅ አክሌኑ ችግር የለም ይታርገሽ ግቢ ማለት እና እነዛ አሰሪዎቿ ሐኪም ቤት ሲወስዷት የ4 ወር ነፍሰ ጡር እንደሆነች ይነግሯታል ማለት ነው ህክምና እነዛ ሰዎች እስከምትወልድ ድረስ ሀቡዬ እዛው ያሰሯታል ማለት ነው ድጋሚ ገባችባቸው ከወለደች በኋላ ክርስትና ካስነሳችሁ በኋላ ልጁን ሰዎቹ ከዚህ በኋላ ልጅ ይዘሽ አንችልም ስለዚህ ልጅሽን ውሰጂና የወለድሽበት ቦታ ቤት ሰዎች ቤት አስቀምጭና ጣይውና ነው ይሏታል እናት ያው አልቻለችም ልጇን ይዛ ወጣች እዛ ቤት እና በቃ ስራም እያለች በተክርስቲያንም እየለመነች ልጇን እንግዲህ መቼ ነው ግንቦት ጳጉሜ 5 ተወለደ ልጁ መጽሐፍ ስላስተማርሽ ጽፍ ያለው ጳጉሜ 5 ተወለደ እስከ ተሳስ ጥር እንዴት ነው ቆይ ተሳስ ወር ማለት ነው እስከ ተሳስ ድረስ ያዘችው ልጇን ማለት ነው ተሳስ ወር ላይ በጣም ስትራብ ልጁን የምታጠበው ስታጣጡቷ ሲደርቅ ልጅን ከምጥለው ብላ ሄደች መጀመሪያ የነበረችበት ቤት ያረገዘችበት ቤት ማለት ነው ጧት 12 ሰዓት ሰዎቹ ሳይነሱ ልጁን ኩሽና ታስቀምጠውና እስኪያነሱ ትዘውና ትጠባበቃለች ከዛ እነዛ ሰዎች ሲነሱ ልጁን አላነሱትም የት ነው የደወሉት ቀጥታ ፖሊስ ጋር ይደውሉና ልጅ እንደዚህ ተጥሏል እናንሳ ይሉና ሲደውሉ እሷ ከበዛን ሰዓት ስትፈራ ጥላ ሄደች ልክ ወደ ፖሊስ ሲደዋወሉ ማለት ነው ከዛ ያን ልጅ ፖሊስ ያነሰውና ወደ ፖሊስ ጣቢያ ወስደዋል ፖሊስ ወደ ፖሊስ ጣቢያ ከወሰደው በኋላ 7ኛ ፖሊስ ጣቢያ ነው የተወሰደው ልጁ አዲስ አበባ ከዛ ለማደጎ የቀጨኔ መድኃኒዓለም ማደጎ ቤት ይሰጣል ልጁ ማደጎ ቤት የሰጠው ማን ነው ፖሊስ ነው ፈርሞ የሰጠው ማለት ነው አው የሆነ ወደ ማደጎ ቤት
የከሌ ነው እንግዲህ ጥቁር አንበሳ ሆስፒታል የወለደችበትም ሆስፒታል እንትኑንም አስቀምጣለች ወረቀቱን እዛው ማለት ነው። እንግዲህ ልጁን ስትጥለው ኪችን ስታስቀምጥ ከልጁ ጋር አስቀምጣለች። ደረቱ ላይ ደብዳቤ ጽፋ አስቀምጣ ቢሆን ኖሮ አባትየው አንስተው አንብቦ ፖሊስ ከሚጠራ ልጁ ነው ስለዚህ ራሱ ያሳድግ ነው። አልተማረችም ሀቡዬ አልተማረችም። ያው እንግዲህ ሲርባት ነው እናቲቱ ስታወራ በጣም ታሳዝናለች። የጣለችው ማለት ያስቀመጠችው እና ያ ልጅ 7ኛ ከፖሊስ ጣቢያ ወስዱትና ለቀጨኔ ማድኃኒዓለም ማሳደጊያ ሲሰጡት ፖሊሱ ሲሰጠው ከአሜሪካን ሀገር እነዚህ የሚያሳድጉ ምናምን የሚወስዱ የሉም በማደጎ ይመጣለታል እና ለፖሊሱ ይደወልለትና እንደዚህ አሳዳጊ ስለመጣች ልንሰጠው ነውና ተባለ። ሰውየው የተጣለበታቸውን ሰዎች ይደውልና መምጣት ፈልጋላችሁ ወይ ሲላቸው አይ እኛ ምን እናደርጋለን አንተው እንደፈለክ አድርግ ይላሉ። አያውቁም እነዚህ ሰዎች። አዎ እኮ አያውቁም። በቃ እነሱ ልጅ ተጥሎባቸው ነው እንደተጣሉ እንደዛ እና ይሄ ፖሊስ ይፈርምና ለዛ ሴትዮ ይሰጣል። ኦኬ ተወስደዋለች። ልጁ አደገ። አድጎ እንደነገርኩሽ እግረኛው ሚዲያ ላይ ቀረበ። ብዙ እናቶች መጡ፣ አልሆነም። ኢቢኤስ መጣ፣ ኢቢኤስም ቀረበ፣ አልሆነም። እና ይቺ እናት ለኛ እኛ መውለዷን ሁሉ አናውቅም። ሀቡዬ አንዳንዴ በክፍለ ሀገር ያለ መማርም አንፃር ብዙ ነገር ትባላለች። ግን አንዳንዴ አውጥተሽ ለመናገርም ጥያለው የሚለው ነገር ሃይምሮዋ ውስጥ ስላለ እናቲቱን ብታይ ታሳዝናለች። እና እኔ በቃ ስለምግባባ ምናምን እንደዚህ አይነት እኮ ብላ ዘመዷ አምጥቷት እዚህ መጥቼ እንትና እኮ ልጅ አላት እንደ ኢቢኤስ ስከታተል እንደዚህ ያ ልጅ የሷ ልጅ ይመስለኛል አለች። ግምት ነው እንግዲህ ይቺ ልጅ ማለት ነው። እንዴ ኢቢኤስ ከፍታ እንድታይ እናድርጋት ቤቷ አላታለሁ። ከዛ ይቺ ልጅም ያው አልነገረቻትም። ምንድነው ቡድኑ? ለምንድን ነው ኮፍያሽን ያወለቅሽው? ይሄን ለመፍታት ስትታገይ ኮፍያሽ ተንሸራቶ ወደቀ። ይሄንን የተጠቀለልሽውን ለመፍታት ስትታገይ ማለት ነው አንቺ ለመፍታት ስትታገይ ይውሰይ በቃ ያው ነፃነትሽን ሰጣሽ። ፈታሽ ተፈታሽ። አይ በቃ እንዴት ናችሁ? እና አቡዬ ልጅቱን ንገሪያት ኢቢኤስ ትክፈትና ቲቪ ትከታተል አልኳት። ስላት አልነገረቻትም ልጅቱም። እናት ግን እሁድ ቤተክርስቲያን አርፍዳ ስትመጣ ኢቢኤስ ዝም ብላ ስትከፍት እየተደገመ ታያለች። በዛ ሰዓት ታሪኩ እሷ የጣለችበት ቀን፣ ልጁ ተነስቶ ይሄ የተወሰደበት ቀን፣ ፖሊስ ጣቢያ ፖሊሱ ሲያስረክብ የተጻፈው ወረቀት ሲነበብ ከራሷ ታሪክ ጋር አንድ አይነት ነው። በዚህ ሰዓት ታለቅስና አዲስ አበባ መምጣት አልቻለችም። ትንሽ ሰራርታ ብር ሲኖራት በ4 ወሩ አዲስ አበባ ትመጣለች። ከዛ ኢቢኤሶችን አናግሬ ያለው ነው የምትለውና እኔም እንዳያስጠይቀኝ ወይ ምናምን ያልኩሽ ይሄ ነበረ። ኢቢኤሶችን ስታናገር ከ60 በላይ እናቶች ስላሉ በሚያቆይ ነው የዋሸው አይደለም። ከዛ ልጅ እናቴ ጋር መሆኑ በጣም ደስ አለው። ልጅ ተጫውተው አቅም እንደ ልጅ ጌታ ምስክሬን እንደ ልጅ ተጫውተው አቅም አስጫውቱም አሪፍ አይወዱ እንደ ትልቅ ሰው ነው። ልጅ እንደ ልጅ አጫወትም። ጌታም በሚያውቀው እይቴ ልጆች አሉ። ልጄ ያኛ አለ አብረው ሊጫወቱ ሲፈልጉ እሱ አይጫወትም። በቃ ጫወታ አያውቅም ልጁ መድኃኒዓለም አያውቁም በፍጹም ማለት ነው። ጌታ ሁሌ ደውልና ጠይቅ ነበር። እይቴ ገገጠ አይጫወትም። በቃ ጥግ ይዞ ቁጭ ይላል። ልጆቹ ሲጫወቱ ራሱ ምን ያደረጉ ነው ያለ ሰርፕራይዝ የሆነ ያያለ ልጅ እይቴ ያ እናቴ ጋር በጣም ቀበጥ ነው ልጄ ማለት ያኛ በጣም ቀበጥ ነው። በጣም ከሚነግርሽ በላይ እናት እንጫወታለን ስለ ልጅ አይጫወትም አለች። ጥግ ይዞ ይቆማል ይሄ ልጅ አለች። ከዛ በኋላ ተቆጡት ምናምን ነገር ምን አለ መሰለሽ እኔ ጋር ቢያንስ እናታችን ጋር አንተ ይሄ ልጅ እንደምትሆን አትፈልግም፣ ግን
ልጅን አንተ ጋር መሆን ከፈለክ አንተ ጋር ይሁን፣ ግን እዛ ገጠር እንዳይመለስ። ልጁ መመለስ አይፈልግም። እዛ አልመለስም፣ ይቆጡኛል፣ ይመቱኛል ብሏል ብላን ይተት ለቅሳለች እና ትለምናለች። እሱ ከዛ ምን ይላል? ለይቴ ካገዘችኝ ልጁን ይወስዳለሁ ራሴ ጋር አደርጋለሁ ይላል። ሚስቱ አረብ ሀገር ሄዳለች ብሏል። ሚስቱ አረብ ሀገር ባትሄድ ልጅ አይሄድም፣ አይወዳትም ሴትዮዋ ማለት አሁን ያገባት አሁን አዲስ ካንቺ በኋላ የሚያገባት ሚስት አረብ ሀገር ላካ። አዎ እንደዛ ብሏል። ያን ጊዜ ገና ሄዳ ገና ቅርብ ጊዜ ነው የሄደችው ብሏል። ወሬው ሰምቻለሁ። በዛው ነው እንጂ ልጁ ገጠር እሷ ይዞ ገጠር ሲሄድ ራሱ አይወድም አሉ ልጁ። ከዛ አሁን እሱ ጋር መሆን ትፈልጋለህ ሲሉ እሷ ስለሌለች እሱ ጋር መሆን ይፈልጋሉ ብሏቸዋል። ከዛ በኋላ እሺ ተባለ። ከዛ ካገዘችኝ እኔ ጋር አደርጋለሁ እላታል። ከዛ በኋላ ብሎክ ምንፍቺና እስቲ አውሪው አንቺ እንዲህ ብሎ ማለት ገንዘብ ከላከችልኝ ልጁን እኔ ጋር አደርጋለሁ ካላት እዛው እናትና እህቱ ጋር ሊያደርገው። አዎ እናቱ ቤት ማለት ከብት ልጅሽ እንደ ትልቅ ሰው ይጠብቃል። የጉልበት ብዝበዛ ይደረግበታል። ከኩዮቹ እኩል ጨዋታ አያውቅም። እናንተ ቤት ሲመጣ እኩዮቹ ሲጫወቱ ቆሞ ያያቸዋል። ጨዋታ እንደሆነ አያውቅም። አብዬና ነው አንቺ ማዳለለ ምን ልጅ ጨዋታ አያውቅም። ጌታ በሚያውቀው ማለት ነው ማዳለለ። ከዛ እንደዛ ስል ይሄ ብሎክንም ክፈጅና አውሪ አለችሽ አልኩትና ብሎኩን ከፍቼ ችግር የለም የሚያስፈልገው ነገር እኔ ለልጅ ያደርጋለሁ። እኔ ለነሱ ነው የምኖረው። በቃ ውሰድ አልኳት። ለይቴ ውሰድ አለች። እኔም አወራሁት። አሁን ብሎኩ ከመራ አይሆንም ነበር። ለምን አንቺ እሱ ጋር እንዴት ፈልግ አይፈልግም። አቡዬ አደርገውም ልጁ አደርገውም ሰውዬ አይፈልግም። አባቱ አይፈቅድና አባቱ አይፈቅድና ኦኬ ሄዶ ወስዳል። ሄዶ ሲወስድ ደግሞ አቡዬ እሱ አባቱ ነው። ገብቶሻል? እሱ አባቱ ነው። ሰው እሱ አባቱ ነው። እኛ ምን ሳደርጋለን? አይፈቅድልሽም እኮ ፖሊስም ማምጣት ይችላል። እናት ከሌለች ለአባት ነው። እናትም አባትም ከሌለ ነው ዘመድ ሀያት፣ አጎት፣ አክስት ምናምን እናትም አባትም ከሌሉ ነው። አሁን አንቺ እናት ነሽ፣ ለእናት ነው ቅድሚያ የሚሰጠው። አንቺ ሀገር ስለሌለሽ ከአንቺ ቀጥሎ አባት ነው እንጂ ሀያት አይደለም። አልሰጥም ቢሉት ራሱ ፖሊስ መጥራት ይችላል። ቤታችሁ ፖሊስ መውሰድ ይችላል። እናንተ እምቢ ብትሉ ራሱ ኧረ ይሄ ፖሊስ የማይጠራም ይሄዳል። እናቴ ማንም የላትም ብቻው ነው የምትኖረው። እናቴ ራሱ ሰድባታል ባለጌ። ከዛ እኔ እንደዛ ስለ እሺ ብዬ ብሎኩን ከፍቼ አወሩ። ልጄን ውሰድልኝ ፕሊዝ፣ ልጄን ያየህድል እንዴ ተጎድቶ ስለ አው ተጎድቷል። ምን ላደርግ ፈልገሽ ነው አለኝ። ታዲያ ለምንድን ነው ዝም የምትለው አልኩት። ከዛ በኋላ እኔ አብዬ አሁን እዚህ ካንቺ ጋር የለቀስኩ እንደማወራ አይደለም፣ ሲረሰኝ ነው ማወራው። እምባይን እንደሚያይ መቼም ነው የማልፈልገው። እሱ እንደሚቆሳሰል እኔ ከሰው በታች እንደሚሆን ፍላጎቱ፣ በጣም ፍላጎቱ እሱ ከሰው በታች እኔ እንደሚሆን እጅ እንደሚሰጥ ነው በቃ። እኔ ደግሞ እንደዛ መቼም ነው ማልሆነ። ከዛ ወሰደ አብዬ ጤፍ ከእናቴ አምጥቼ ማለት እንዴት ላደርገው? ብርም ብልክ እኮ እሱ አብዬ አልወስድም እኮ በዛን ሰዓት ማለት ነው። ከዛ በኋላ ምን እናቴ ቤት ጤፍ አስመጣው፣ ቅቤ ሀይቡን ካልሳልቀራ ከእናቴ ስጡ አልኳቸው፣ ሰጡ። ከዛ በኋላ በየወሩ እኔ የሚያከራየው ቤት ነበረ። የትምህርት ቤት ብዙ አይደለም፣ 800 ብር ብቻ ነው እዛ የሚከፈለው። የግል ትምህርት ቤት ይማርልኝ አልኩት። አልፈልግም ነበረ ግን እሺ አለ መጨረሻ ላይ። ከዛ በኋላ እኔ ገባ ነው ይለኛል ሀብዬ፣ እኔ ስራ ነው ይለኛል። ከዛ በኋላ እሺ ከዛ ትምህርት ቤት ያስገባልኝ። ከዛ በኋላ ለአንጀራው እንኳን ሊከፍል ነበር ለልጄ ማለት ነው። እዛ ቤት ክራይ ስላለኝ ተከራይታ የምትኖረው ልጅ አንዷን ስልክ ቁጥር ሰጣዋትና በዚህ ምን አካውንት ሰጣውና በዚህ ያስገቢልኝና ሪሲት ላክልኝ በየወሩ አልኳት። እሺ አለች። ከዛ እሱ ጋር ገባ። ሐኪም ቤቱ አሁንም ቀጠሮ አለው ሄዷል። ምንም አልተሻለም። ከዛ ይሄ ልጅ የተሻለ ሐኪም ቤት መውሰድ አለብኝ እንዲህ ዝም አልለውም ብዬ ከዛ ነገርኩት ለሱ። ራሱ አሁን ብሎኩን ከፍቻለሁ። ከዛ ስለው አዳማ ሐኪም አለ ጥሩ ነው ምናምን
እዛ እናቴም ሄዳ ምናምን እሺ ካርድ ብቻ ማውጣት 5000 ነው ምናምን አለኝ። ከዛ በኋላ ምንም ነገር አለርጂክ ነው አሉኝ ምናምን እዝም ብሎኩም ስለከፈትኩ ብሩም ስለሚገባላት ምንም ሰጣ ነበር ለልጁ ስልክ አልፎ ሁሌ አይደለም የፈለገ ሰዓት አሁንም አልተሻለውም ያለኝ ነው በላክሹ 25000 ብር ሐኪም ቤት ለመውሰዱ ምን ያህል እርግጠኛ ነሽ? ምንም አይነት የዶክተር የዶክተር ሀቢይ ጋር ይወሰድልኝ ያልኩት ሚዲያ ያወቅሽው ሁሉም በሚዲያ በቃ እኔ የምለው ነገር ስለማይዋጥልኝ ልጄ አልኩት ዶክተር አብይ ይሻል ለችዳሳ ከዛ በኋላ አወራችሁ ኤቢሲ ጋ ቀርቦ ነበርና እሱ ራሱ ላኩለ ኤቢሲ መቼም እንግዲህ ውሸት ነገር ያቀርባሉ ብዬ ስለማላስኩት እምቢ አለ አብይ አዋሳ ሐኪም ሆስፒታል እዚህ ነርሶች ናቸው ዶክተር ብዙም የሉም ፈራው ይላል ብር ከፍሎ ምናምን አልጋ ልንይዝ ነው ብሎኝ ነበር አብይ የሆነ ሰዓት ላይ አልጋ ልንይዝ ነው ብሎኝ የሆነ ሰዓት ላይ ደግሞ እንደዛ ነው ከዛ በኋላ እሺ ሁሉም ነገር ይቀርና እኔ ዶክተር አብይ ልቤን ፈልጓል ብዙ ሰውም ያመሰገነ ነው እዛ ይወሰድልኝ አልኩት ከዛ በኋላ የተከፈለ ብር ስለው እኔ እዛ የከፈልኩት ብሩ እኔ ነኝ ይካስሮ ምንም አይደለም እኔ ለልጆቼ ነው እዚህ የሚኖረው ታሞ ካላሳከምኩ ልጄ ምን እናት ነኝ እኔ ወልጄ አላሳደግኩ ቢያንስ ታሞ ሐኪም ቤት መውሰድ መቻል አለብኝ አልኩት ከዛ በኋላ ይሻለኛ ከዛ ይዞ ተመለሰ ወደ ነበሩበት ከተማ አሳላም ይባል ነው ተመለሰ ወደዛ ከዛ በኋላ ማለምን አሁንም ቆይቶ ያችን ብር ከጨረሰ በኋላ ዶክተር አብይ ጋር ወሰደ ያኔ ግን ሁለተኛ አሁን ግን ሶስተኛ ጊዜ አላኩም ብር የትራንስፖርት አላኩም ወሰደና ቀጠሮ ተሰጣን ብሎ ተመልሶ ገባ መርመራ ተደርጓል ቀጠሮ ተሰጣን አለ እሺ ከዛ በኋላ ቀጠሮ አልደረሰም ይደወላልን እንደውላለን ብሏል ያለ በቃ ጠይቃለሁ ጓደኛዬም ጠይቅ ይላሉ እኔ የሚጠይቀው ነገር አይመቸውም እኔ ማወራው ነገር መቼም ነው የማይመቸው ለሱ ማለት ስለዛ ጠይቅልኝ ይላታል ጓደኛዬ ትጠይቅልኝ ነበር ከዛ በኋላ የሆነ ቀን ጥር 22 ይመስለኛል ጃንዋሪ 30 ሪሲት አለኝ ብለላኩበት ተደውሎልኝና እንሄዳለን አለ ከዛ እሺ እዛ ደረሳችሁ ያልጋም ያስፈልገው ነገር ምንም ችግር እና ምን ልጅ አደርጋለሁ አልኩት እዛ ደረሱ ከደረሰን ብሎ ነገረኝ ከዛ በኋላ ለአልጋ ብቻ 40000 ጠይቀና ቶሎ ብለሽ ብሩን አስገቢ አለኝ ከዛ በኋላ አሁን መረጃ ብዬ እንደዚህ ባፍ ከጠየቅኩት አብዬ ሰበብ ስለምፈልግ መጀመሪያም ይጣላኛል እኔ ምንም አደርገኝም ግን ልጄን አሳክምልኝም ከዛ ምን አልኩት ውስጥ የተጫወተ ነው ስላለኝ
በቃ የሚጫወቱበት ቦታ ፎቶ ላክልኝ አልኩት። የተጫወተ ያለው ላክልኝ ፎቶ አልኩት። የሆነ ቪዲዮ ላክልኝ። ምንም እርግጠኛ አይደለሁ። ውጭ ላይ ነው ልጄ፣ ምንም ያየው ነገር የለም። ውስጥ መዝገባት ክልክል ነው፣ አንገባም ክልክል ነው አለ። የሆነ ቪዲዮ ላክልኝ። በዛ መሀል ብሩ አሁን አልጋ ለአልጋ ከፍሉ ተብሏል። አሁን አለኝ። እሺ ችግር ላኩለት። 57,000 ምናምን ላኩለት። አልጋ 40,000 ከሆነ አልጋ 40,000 ከሆነ 17,000 መድኃኒት፣ አንዳንድ ነገሮች ያስፈልጋሉ። 2 ቀን አሳድራሉ ስላለኝ ማለት ነው። በየጊዜው ደግሞ ብር መላክ ያው ትንሽ ከብዳኝ ስለሆነ 57,000 ምናምን ብር ላኩለት። ከዛ በኋላ አሁን መረጃውን ጠየቅኩት። መረጃው ማለት በቃ እዛ ማታ በደንብ አላስታውስም። ሀውዬ ጭንቅላቴ ልክ አይደለም ይመስልኛል። በኢትዮጵያ 2 ሰዓት ላይ ገብቶ 4 ሰዓት ይወጣል አለኝ። አመልየው ያልቃል አለኝ። ከዛ እደውላለሁ አልወጣም ይለኛል። በኋላ ላይ ወጣ አለኝ። ከዛ በኋላ ቢያንስ ፎቶ አንስና ላክልኝ አልኩት። ቪዲዮ መደወል አይቻልም፣ ጨረር ምናምን ክልክል ነው ተብሏል አለኝ። እሺ በቃ ማለት ልጁ እንዳለ ፊት ለፊት ሳይሆን በቃ የሆነ አለ አይደል ፎቶ ላክልኝ ሲል አይቻልም አንቺ ምንድነው ምናምን ስልክ ጥርቅም ያደርጋል፣ ይዘጋል። በቃ ስልክ ይዘጋል ምናምን። ከዛ እሺ ከዛ በኋላ ሽንት ቤት በማግስቱ ሽንት ቤት ስንወስድ ፎቶ አንስልሻለሁ ሰላይ አላክል። በቃ የምጠይቀው ነበር ሀቢዬ የሆነ መረጃ ለመያዝ ነው፣ እርግጠኛ መሆን ነው። ፎቶ ላክልኝ ነው፣ ምንም አይደለም። ቪዲዮ ሲደውል ምንድነው ይለኛል፣ ጨረርስ ክልክል ነው ስለ የሆነ ፎቶ ላክልኝ ነው እኔ ጥያቄ፣ ምንም ሌላ አይደለም። አይላክልኝም። እሺ አርብ ቀን ነው መሰለኝ ቀኑ፣ እሑድና ቅዳሜ ውሎ ሰኞ ወጣን አለኝ። አላውቀውም፣ እርግጠኛ አይደለሁም ያለኝ ነው የነገርኩሻለሁ። ከዛ በኋላ ልጄን ግን የሆነ እንደዚህ እሑድ ማታ ይመስለኛል አውርቻለሁ። ግን የሆነ ድምፁ እንደዛ ሆንም ለማለት ይችላል እሱ እንደዛ ድምፁን አፍኖ ምናምን እንደማወራ ይለው ይችላል ያለው አለም። ግን የሆነ አለ አይደል የሆነ በቃ እውነትም እንደተሰራ ምናምን ነበር። ከዛ አማሃል ምናምን ስሎ አው ትንሽ ያመመኝ ነው ይጎትተኛል ቁስሉ ምናምን ነገር አለኝ። እሺ ይሁንም ይችላል እውነት ይሆን ይችላል ብዬ ዝም አልኩት። ከዛ በኋላ ሰኞ ማታ ገቡ። ከዛ በኋላ ኢቴ ጋር ደወልኩ፣ ኢትዮጵያ ያለች ኢቴ ጋር ደወልኩትና ጠየኳት። ኢቴ እንደዚህ ልጄ ወደ ቤት ተመልሷል ብሎኛል። አሁን ለሷ ምን ነገር አልፈለኩም፣ ውሸት በስሎኛል ባላልኳትም፣ ግን አንዳንድ ነገሮች ይዛ የምትሄደው ነገር ቅቤ፣ አንዳንድ ነገሮች ይዘሽ ሂጂና ልጄን ጠይቅልኝ አልኳት። 2 ቀንም አብሮ ብታድሪ በፈጠረሽ ምናምን ስለው እሺ አለችኝና ሰኞ እዛ ቀን አልደረሰችም። ማክሰኞ ሄደች። ስትሄድ እሷ የምትለው እንግዲህ ሌላ ቦታ ካልወሰደ ያላቆም እንጂ ያኔ ተሰርቶለታል ነው የምትለኝ። እና ልጁ ዝቅዝቅ ብሎ እንደዚህ ተዘቅዝቆ እግሩንም እንዳይታጠብ ምናምን ስለተናገራቸው እሱ ያጥብለት ነበረ ያንከባከበ ነው አለች። ከዛ እሺ ከዛ በኋላ ኢቴ 2 ቀን አደረችና ያንከባከበ